ሙክት ይዞ መጣ ሸረፋ አይደለም አይዞን እንዴ አታ ና ጠጣ አው በየዩኒት ሰዓት እየቆየን ስለሆነ እነዚህ እንደውም ትተናቸዋል። አንድ በላይ ተነሱ ብቻ ነው የምትተው ለተግባር ተሰጣ። በነገራችን ላይ ከሰርግ እንደዚህ አይነት ነገር ለቅሶም ህመም ምናምን ሰው መድረስ አለበት ብዬ አምናለሁና ሁላችሁም የታመመ ሰው ካለ ግዴታ ነው ሩቅ ነው ቅርብ ነው ሳትሉ መጠየቅ አለባችሁ። በግ ይዛችሁ ነው ያው እንደ ህመምተኛ ልጠይቅ መጣ። እንዴት ነው ለህመምተኛ ያመጣውን ምግብ እምትበላው? ብቻህን እንዳትሆንብኝ እኮ ላግዝ ብዬ ነው እንዳላስጠቁረ ነው እኮ ካሜራ ፊት ያው ሂዶ ለነጋዴዎቹ ምስክርነት ነው። በነገራችን ላይ ቀምሰ ትነግረናለህ። የኛ ቤት በግ እንዴት ነው ያልሸረፈ ነው በሻኛውን ምና እንደዚህ ዳበስ አድርጌ ገስግሱ የሚያነክሰው መሆኑ ብቻ ነው ጓደኛ ሰው በጥሩ ቀን ሞገስ አግባብቶናል አምዶን ላያለ ያየነው ያገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርፊያ ምርገም ያለበት ደስ ይላል ጓደኝነት። ሰላም የኒኮ ምርጥ ፋሚሊዎች እንዴት ናችሁ? አለን እግዚአብሔር ይመስገን። ይሄ ነገር ምንድነው ልትሉኝ ትችላላችሁ። ዛሬ ያው እንግዲህ ሁላችሁም እንደሰማችሁት ህያብ ትንሽ አሟታልና የጨጓራ ባክቴሪያ ምናምን ተብሎ ትንሽ ሰሞኑን ሆስፒታል ነበረች። እኔም ደግሞ በራሴ ጉዳይ በአንዳንድ በቤተሰብም ጉዳይ ቢዚ ነበርኩኝ። በጣም አልተመቸኝም ነበረና ዛሬ ባለችኝ ታይም ማለት ነው ግዴታ መጥቼ መጠየቅ ስላለብኝ ያው እንግዲህ ህያብ የምትወደው ሀባብ እንደሆነ አውቃለሁ። ለጨጓራ ባክቴሪያም አሪፍ ነው አይደል አብሪኮ? እና አብሪኮን ጠርቼው ቀድሜ ቪዲዮ ዝም ብለን ለእናንተም ለማሳወቅ ያክል ልውሰድ ብዬ ነው። እና ዛሬ ህያብን እንጠይቃታለን ማለት ነው። እና ሰሞኑን ጠፍተናል። አይ ቲንክ ከዚህ በፊትም ታውቃላችሁ ጽጌሬዳ መታየን የተፈጠረውን ጉዳይና በመሀል እኔ ጠፋ ብዬ ነበረ በራሴ ጉዳይ እንዳልኳችሁ። እና ምንድነው አሁን የሷም ጉዳይ ጥሩ ነው። ናሙና ተወስዶታል እኮ አይ ቲንክ ሳምንት ሆኗል መሰለኝ። እየተመረመረ ነው። አሁን በቅርብ ይደርሳል ይመስለኛል። ያ ሁላችሁም ይመሳሰላሉ ምናምን እያላችሁ እያወራችሁ ነበረ። በእርግጥ አንዳንዴ ውስጣችሁ የሚነግራችሁ ነገር አለ። ሁለቱ የሚመሳሰል ነገር አላቸው። ደም ከለራቸው፣ መልካቸው ምናምን ኢቭን የፊት አቀማመጣቸው በጣም ይመሳሰላልና እህቷ ትሆናለች ብዬ ተስፋ አደርጋለሁ። ህያብም ደግሞ ቆንጆ እህት ታናሽ እህት አግኝታ ደስተኛ ትሆናለች ብዬ አስባለሁ። ያው እንደምታስቡት ህያብ አጣላም እህቷ ብትሆን ደስተኛ ነው የምትሆነው። ስሜቷን ስላየሁት እኔም የመጀመሪያ ቀን እንደ ማንኛውም ሰው ስለሚያስደነግጣት ግራ ሊያጋባት ችሎ ነበረ። በዛ ላይ አሟትም ነበረ ምናምን። እኔ አብሪኮ ሆነን እንግዲህ ያላሳለፍነው ታሪክ የለም። ጽጌሬዳማ አባበል ህያብን ከዚህ ደግሞ ሆስፒታል ገብታ ብዙ ነበረና ከኤፊ ጋር ራሱ በጣም ጭቅጭቅ ውስጥ እስከ መጣላት ምናምን ገብተን ነበረ። ግዴታ ደግሞ ህይወት ላይ ደግሞ እንደዚህ አይነት ነገር ይገጥማል ከስንት አንዴ። እና ከገጠመ ደግሞ እንደዚህ አይነት ጉዳዮችን ተረጋግተን ማሰብ ይጠይቃል። እና እኔም ልክ እንደዚህ አይነት ጉዳይ ጽጌሬዳ ወደ እኔ ኮንታክቴን አግኝታ ስደውልልኝ እንደነገርኳችሁ ማድረግ ያለብኝ ትልቅ ሰው የተሻለ ሰው ማማከር ነበረ። ከኛ የተሻለ ሰው ብታማክሩ ሀሳባችን ቢያስበ ይቀላል ብዬ አምናለሁ። እና የትልቅ ሰው ምክርም ደግሞ ይጠቅማልና ትልቅ ሰው ባሉኝ ምክር ቀጥታ ቤትም ይዣቸው አልመጣሁም፣ ቤትም አላሳየውም። ማድረግ ያለብኝ ነገር አብሪኮ ጋር መደወል ነበረ። አብሪኮን አማከርኩት፣ ኤፊን ጠራ ነውና ለኤፍሬምም ያለው ነገር ሁሉ ነግረን ሁላችንም ተግባብተን ነው መሆን ባለበት መንገድ ሄደንና በመሀል ያው ትንሽ ስላስደነገጣት እንደዚህ አይነት ነገር ላይ ደግሞ ህያብ ትንሽ ድንጋጤ ሲኖር ከዚህ በፊትም ህመም አጋጥሞት ነበረ አይደል አብሪኮ? ካልተሳሳትኩኝ ትንሽ ድንጋጤ እንትን ያረጋታልና እሷን ሆስፒታል እግዚአብሔር ይመስገን ሰላም ነበረችና ሰሞኑን ደግሞ አይ ቲንክ አላቅም የአየሩ ሁኔታ ይሁን ክረምት እየገባ ነውና ኢትዮጵያ ላይ የአየሩ ሁኔታ ይሁን ወይ ደግሞ የምግብ አጠቃቀም ይሁን አላቅም የጨጓራ ባክቴሪያ ነው ይሄ
መርፌ ድረስ ሆስፒታል እስከመተኛ ግሉኮስ ድረስ ምናምን በስልክም ደውዬ ጠይቄያቸዋለሁና በአካል ግን አልቻልኩም መምጣትም ክፍለ ሀገርም ስለነበርኩኝ በራሴም ደግሞ አንዳንድ ችግሮች ስለነበሩ እዛ ከዳጊ ጋር የነበሩ ችግሮች ነበሩ። ሊንዳ መታ ምናምን ያደረገችው ጸብ ነበረ፣ እሱም ነበረ። ከዛ ውጪ ደግሞ የፋሚሊ ደግሞ ግዴታ ማስተካከል ያለብኝ ጉዳይ ነበረ እና የቤተሰቡ ታላቅ እንደመሆኔ መጠን ብዙ ኃላፊነቶች እኔ ጫንቃ ላይ ናቸው እና እነሱን ደግሞ ግዴታ ማስተካከል ነበረብኝ። ብቻ ይሄ ነው የማልላችሁ። ብዙ ክራውድድ የሆነ ነገር ነበረ፣ ድካም ነበር፣ የፊቴ ተቋቁሯል፣ ፀሐዩም ዝናቡም እየተፈራረቀብኝ እግዚአብሔር ይመስገን። ግን ያው የእመቤቴ ረድታይም ብዙ ነገሮችን አስተካክያለሁ። አብሪኮ ይሄ ነገር ይከብዳል። ውሃ ምናምን አለው አይደለ? እሱን አሪፍ የሚባለው አይ ቲንክ ሀባ የምትወዱ ሰዎች እንደዚህ አንድ ሰው ጠርቼ ሀባብ በጣም የሚወድ ሰው አለና እሱን ያስመረጥኩት በጣም ውሃ ያለው ይመስላልና እሷ ደግሞ ሀባብ ትወዳለች። ምግብም አልበላም በላይ እያስቸገረች ነው አለኝ። ኤፍሬም ደግሞ በጣም እየተጨነቀ ነው። ቤቱን የሚያስተካክለው እሱ ነው፣ እሷን የሚንከባከበው እሱ ነው። ግዴታ ቶሎ እንድትድንልን ደግሞ ለሷ የሚያስፈልጋትን የምትወደውን ነገር ደግሞ ስንመጣም ማምጣት አለብንና ሀባብ የሚጣፍጥ ሀባብ፣ ቀይ ሀባብ ሲቆረስ እናየዋለን። አብረን ነው የምናርደውና ኦልሬዲ በሬ በሉት ዋጋው። አሁን የኢትዮጵያ አኗኗር ታውቃላችሁላችሁ። በግ አይደለም ወይ በሬ አይደለም ይዘን የምንሄደው። ይሄ ራሱ ቆንጆ ሙኩት በግ ነው። ይሄንን እርድ አድርጋ ስታጣጥመው ወፍ በቅቅልም በቁርጥም ይመቻታል። ስለዚህ አሪፍ ይሆንላታል። ወዲያውኑ ነገ ድና ለእናንተ ቪዲዮ እንደምናደርስ ተስፋ አደርጋለሁ። በጣም ነው የሚከብደውና እስቲ አሁን ቅድም ደውዬላት ነበረ። ዝም ብለን ገብተን እንጠይቃታለን ያለውን ነገር እንደ ጓደኛ መጠየቅ ስላለብን። ስለዚህ ቀጥታ ወሬ ማላንዛዛባችሁና ቀጥታ ወደ ቤት እንግባ ማለት ነው። ተከተሉ። አብሪኮ በሬ ነው አይ እንደ በግ አውቄ ነው ፌስታል ያላስደረኩበት። ባይዜ ስማ፣ በነገራችን ላይ ማለት ነው እንዲገባቸው ፋሚሊ ፌስታል ምናምን ይያዛል። እኔ ግን አውቄ ነው ፌስታል አልፈልግም ብዬ ነው ተሸክሜ እንደ በግ ነው ይዤው የምገባው። እንደ ሙኩት ያራዳ ልጆች ፈን ላርጋቸው ብዬ ነው ትንሽ የሉም መሰለኝ እዚህ ጋር። ኧረ አብሪኮና ክፈትልኝ፣ በጉ እኮ አስቸገረ። በጉ መጣ። ትንሽ ፈን አስፈላጊ ነው ጋይስ። እንዴት ነው የበግ ይመስላል? በግ መሆን ያምርብኛል መሰለኝ ሳስበው። አረንጓዴ በግ ነው ይባችሁ የመጣው። በግ ያንኳኳል እንዴ? ለማዳበቅ ያትመክ አሬ ሙኩት ነው። ቀንዱ ይዋጋል ያራዳልሽ። ሙኩት በግ አትቀበሉኝ። በግ ነው ሙኩት በግ ይላችሁ መጣው። ቢላውን ሬዲ አደረከው? የት ላድርገው? እና ተቀበለኝ እንጂ እንደምትወደው ስላወቅኩ እኮ ነው። የምር ሲጀምር ለማሙ አሪፍ ነው አይደለ? ለዛ ነው እንደምትወደው እንደማውቃለሁ። ይሄ በግ ቆንጆ አረንጓዴ በግ ነው ይዤላችሁ የመጣው ዛሬ። አጠገቧ ይቀመጥ እዚህ ጋር ማርያም ታድላችሁ። አረ ለማዳ በግ ነው፣ ጨዋ በግ ነው በጣም በቃ ከቤተሰብ ነው የገዛሁት። ባይዚ እንደምታየው ቀንዱ በጣም አሪፍ ነው። እንዳይዋጋ እዚህ ጋር ትንሽ አስቀንጭበናል። እዩዬ እንዴት ነሽ? እመቤቴ በምህረት እጇ ያው ትዳብስሽ እህታችን።
ያልተመቸኝም ነበር። ትናንትናው ቪዲዮ አላየሁም ምን እናብሪኮ ሰክረን ስናዝናናት፣ ዛሬ ደግሞ አንተም ሙኩት ይዘህ መተህ እንግዲህ ያብን ማዝናናት ግዴታ ነው። ካስተራረዱ ይጀምራል። ባይዜ በጣም ይሄ ስንት ብልት እንደሚወጣው በጣም ሙኩት በጋ እርድ ላይ ያው ቄራ ሄጄ የተወሰነ እንትኖችን አልታመማው ኮርሶ ስጃለሁ እናየዋለን። አይጮህም ደግሞ ይሄ ጨዋ ነው። አንገቱን ዝም ብሎ ነው የሚሰጠው፣ ይሰዋል። ሰላም ልበላችሁ ቤተሰቦቼ። ሰላም እንዴት ናችሁ? የኒኮ ዩቲዩብ ቻናል ተመልካቾች በሙሉ እንግዲህ ዛሬ እኔና እዩ ያው ትላንት እኔና አብሪኮን አይታችሁታል። ዘና እያደረግናት ነበር። ዛሬ ደግሞ አብሪኮ ቤት ሙክት ይዞ መጥቷል። እንዴት ቆያችሁልኝ? ሁሉ ሰላም ነው ወይ? አዩዬ እንግዲህ ትንሽ አማም ነገር አድርጓታል። ይሄ ሳምንት ያው እንግዲህ ያው ቤት ነው እየዋለች ያለችውና ድንገት አመማትና ሰላም ናችሁልኝ ወይ የኒኮ ቤተሰቦች በሙሉ? እንግዲህ ብዙ አላወራም፣ ድንገት ስለመጣብኝ ሙክት ይዞ መጣብኝና እብዬ ሰላም ላችሁ እና በዚህ አጋጣሚ ማለት ነው ቆይ ደህና መሆንሽንም ነገራቸው። ብዙ ሰዎች ትናንትናም ተንጊዜሽ ስላዩ ደንግጠዋል እና እስኪ እንዲመቸኝ ነው ፊልም ለማየት እንጂ ተኝቼ አይደለም። እዚህ ጋር ፊልም ለማየት እንዲመቸኝ ትላንትና ተኝቼ አይደለም እና ደህና ነኝ፣ እግዚአብሔር ይመስገን። በቃ ደህና ነኝ። አዎ በየዩኒ ሰዓት እየቆየን ስለሆነ ይሄ እነዚህ እንደውም ትተናቸዋል። አንድ መድኃኒት ያለሱ ብቻ ነው የምትጠው ለጥላት ተብሎ ተሰጣት ነው ጌታ። ሌላው እነዚህ ሀበሽ ምናምን ተጠቃሚ ሰላም ነው። የተፈጥሮ በግ ነው። በቃ በዚህ ነው የሚሻለሽ። አዎ ምን የተፈጥሮ አንተ ደግሞ አረንጓዴ በግ ያኛውማ አሁን ላይ ይበላ የእግዚአብሔር በግ ነው። ከላይ ነው የታዘዘለት። ጤንነትሽ ወሳኝ ነው። አሁን እቺን ስትበያት ነገ ፏፈሽ ነው አይደል? ቀጥታ ወደ ውጭ አየሩ ምናምን ትወስጃለሽ ምናምን። እንዴት ነው ማረድ ላይ ታርዷል ወይስ ለረዳው ታግዘኛለህ? አሁን ያለ እንትን እንዴት ይሆናል? እግር ትይዝልኛለህ? እንዳታበላሹ ተረ እግሩ አንተ ብትይዝ ይሻላል። እግሩ አንተ ልም እንግዲህ ለመጀመሪያ ጊዜ በላይ ልናርስ ነው ሞክር። እንዴት ነው ምን አስተራረ ለቀስ ብለህ አይፈራገጥም። ይሄ እንደዚህ ነው። አይ ወደዛ ወዴት ነው የሚታረው? አይደለም መሀል ለመሀል ሆኖ ነው ወይስ እንዲበጎን? እሺ እንደሱ አድርጎ በቃ በቋንጣም እናደርጋለን። እሺ አይደል? ቋንጣም የሚሆን ስጋ አለው። አቤት አንቺማ ልምድ አለሽ። ስጋው ቀይ ነው፣ ቆንጆ የቁርጥ ስጋ በአዋዜ እንዳትዋረድ። አልዋረድም፣ አምናታለሁ። አይዞን። እሺ ቆይ መጀመሪያ ዝግጁ ናችሁ? ይከፈት። ስሪ። የት አለ ሚጥሚጣውን አምጣልኝ። ንክር እያደረጉ ነው። ቀስ ብለህ እንዳይቆርጥ በዛ በኩል እግሩን ያዝልኝ። እየተፈራገጠ ከሞተ በኋላ ይፈራገጣል እንዴ? አስቸጋሪ ነው። አሁን ሲታረድ አስቸገራል። በቃ እቺ ማር ነች አልኩሽ። በጣም ደግሞ ውሃ አለው። ክብደቱን ልነግር አልችልም። እግዚአብሔርን በጣም ነው ውሃ አለው በጣም። ከሞተ በኋላ አስቸገረን። በጣም አሪፍ ሁለት ቦታ ግን አይተላለቅም። እንቀናንስላታለን። ለነገሩ ይሄ እንደዚህ ትወጃለሽ። አባ እቺ እንደ ስንጥቅ እናድርግልሽ እንዴ? እቺ እንደዚህ ይሄን ሁለት ቦታ እንደዚህ የምር። እሺ ቀስ በል ሳህኑ እንዳትቆርጥ። ቀስ አንተ ይሄ ብልቱን ቀስ በል እንጂ እግሩን ቀስ በል ነጥለው። ይሄ በጣም ጠንካራ ነው። በጣም አልኩህ። ይሄ ምን ሆነ ነው? በጦስኝ ያደገ በግ ነው። በነገራችን ላይ ስጋው አሪፍ ነው። ለህመምተኛ የመጣ ነገር ይሄን ክደነዋ። እሺ ያው አቅርብ። ትዕዛዝ ይላል።
እሺ ቀጭኑ የትኛው? ይሄኛው ሰጅ እዚህ ጋር አለ ማለ በዚህ ይሻላል። እሺ እንደ ደስ ይላልሽ። ሌላ ሳህን ግን አምጣ። ፍሬው ማደርግበት አባት ትንሽዬ ሳህን ነገር አምጣ። እሱን ውሰደው። ጆጉን ቅዳና ትንሽ እሱ ላይ አዎ ሳህን ውሃ ደግሞ አሪፍ ነው። እሺ አዎ እንዲያጥበው እንግዲህ በጋችን አርደናል። በጋችን ታርዷል። እንግዲህ እኛም ለመምዘኛ የመጣው ምግብ እንግዲህ ይሄው ለቀን ፂሙ ራሱ ወፈረ። ጉንጩ ብቻ አይደለም አንተ በስመ ስላሴ እስቲ ጌታ ነው። በስመ አንደኛ አይደል? ቆንጆ በግ ማን ነው? ቆንጆ በግ ሪል አደረግከው እንዴ? ለማንኛውም ካሜራማን አላስገጠም። አሪፍ ሀባብ ነው። አላስገጠም አረስታ። በነገራችን ላይ ህያብ ስትታመሚ በጣም ነው የምታሳዝኘው። በስመ አብ ባለፈው ራሱ እኮ በቃ የሆነ ዝም ይላል ፊትሽ። አሁን ጭር ነው ባለው ጭር ማርያምን ማታ የመጣው ቀን ይፊል አሟት ምናምን የመጣችው ቀን ጭር ይላል ፊቷ በጣም እግዚአብሔርን አይዞሽ። አሁን ይሄኛውን በማታ በቅቅል አድርግላት እሺ። መረቁ አሪፍ ነው። መረቁ አሪፍ ነው። እቀቅለዋለሁ እንትን እግሩ ምናምን ያራዳ ልጅ። ለማንኛውም ያው መጠየቅ ግዴታ ስለሆነ መጠየቅ አለባችሁ ሁላችሁንም። በነገራችን ላይ ከሰርግ እንደዚህ አይነት ነገር ለቅሶም ህመም ምናምን ሰው መድረስ አለበት ብዬ አምናለሁ እና ሁላችሁም የታመመ ሰው ካለ ግዴታ ነው ሩቅ ነው ቅርብ ነው ሳትሉ መጠየቅ አለባችሁ። በግ ይዛችሁ ነው ያው እንደኛ የሆነ እንግዲህ እንደዚህ የኑሮ ውድነትን እናሸንፋለን። ግን ዋናው ታርጌቱ ምንድነው? መጠየቅ ትልቅነት ነውና ህያብዬ እግዚአብሔር ያሽልሽ። በደንብ ደግሞ ተነስተን ለበጎ ነው አይደለ? አንዳንዴ ለበጎ ነው ሰው ያታመማል ይለናል። ይሄ የህይወት ሂደት ነው። እንደውም አምሮባታል። አቤ ስትሆን ፀሐይ አላገኛትም ሰሞኑን። እሱ ነው ዛሂድ እያለች እመቤቴ ማርያም ያው ታሽልሽ በቶሎ እንደዛ ነው የሚባለው። ሌላውን ያው እንግዲህ ቤተሰብ ዛሬ ደህና ነች፣ ተሽሏታል እግዚአብሔር ይመስገን። ነገ ደግሞ እየተሻለ በደንብ ጤነኛ ሆና ምናምን የተለያየ ነገሮች እንደምንሰራ ተስፋ እናደርጋለን። ወጣ ወጣ እንላለን። ከሰፈሩ ከወጣችሁ ቆያችሁ እግዚአብሔርን አጥንት አጋጋጥ ውሻ ያስቀናል። እንዴት ነው የምግጠው? ልምድ ያለ እንዴ? የሁላችሁ ሰዎች ህመሙ ማለት ነው ምግብ አያስበላም። ህያብ ደግሞ ምግብ አልበላም ብላ ከኔ ጋር ይኸው ቀን በቀን ጥል ህያብ በቃ እንደሱ። አይ ግዴታ ነው መመገብም አለብሽ። አንደኛ ግዴታ ነው ለሚወድሽ ሰው እንዳይጨነቁብሽ ቶሎ እንዲሻልሽ ሳትፈልጊም ቢሆን በግድ ምግብ ግዴታ ነው። ለህመሙ እንኳን አሪፍ ነው አይጎዳትም ምግብ ስትበላ። ግን አንተ መቅኔው አሪፍ ነው። እሺ እሱን በደንብ መጠጠው። መቅኔው አሪፍ ነው። መቅኔው አሪፍ ነው አልኩ በቃ። አረቀስ እንትኑ ማስተርፈለት የስራ እንግሊዝ አረጋጪ እሺ አባቴ እስኮኑ ዝትለንሽ እንታ ፍሬ ምን ያካክላል? ምርጥ ነው። ውሃ አለው። ሀባብ ግን እንደዚህ ሲሆን ነው ደስ የሚለው። ውሃ ሲኖረው ምናምን ውሃም ሲኖረው ጣፋጭ ነው። አልገባሽም? ይኸው ስመርጥ ሻኞን እንደዚህ የሸረፈ አይደለም። አይዞን እንዴ አንተ አስጣው ና ና ና ና ጠጣ። አውጣው ፍሬው ገብቶብኝ እኮ ነው የምር ማርያም ከሰው ላገጠው እንዴ ና አንካ ጠጣ ና። በነገራችን ላይ ያልሸረፈ ነው በጉ። መርጬ ነው የገዛሁት። አልሸረፈም። ና ተመለስሽ እንዴ ከበጉ ቂም አለብህ እንዴ? ቀላል ና
አብሪኮ ላጉርሰ ይበላል ይሄድበታል። ለኔ መጣው አስቀናና አንቺ አብሪኮ ራሱ ጉንጭ በጉንጭ ሆነ። ቀላል ያውጣጡ እኔ እየሳለው እነሱ ይፈራሉ። ወይፊ ና እዚህ ጋር በጉ የታረደበታል። ደሙ አልተጠረገም። ኦኬ እናንተ ፍሬ እኮ መጥፎ ነው። የታል ፍሬ ኃይሉ አለ አንዱ ዘፋኝ። የምን ፍሬ ነው ግን የሚበላው? አንተ ግን ህመምተኛ ልትጠይቅ መጣ። እንዴት ነው ለህመምተኛ ያመጣውን ምግብ የምትበላው? ብቻህን እንዳትሆንብኝ እኮ ላግዝ ብዬ ነው። እንዳላስጠቁረ ነው እኮ ካሜራ ፊት። ያው ሂዶ ለነጋዴዎቹ ምስክርነት ነው። በነገራችን ላይ ቀምሰ ትነግረናለህ። የኛ ቤት በግ እንዴት ነው ያልሸረፈ ነው። በሻኛውን ምናምን እንደዚህ ዳበስ ዳበስ አድርጌ ጥርሱን ገልብጬ ነው ያየሁት። እጅሽ ፍሬ እንዳይኖረው ፍሬም አሸን ያለው ምርጥ ነው። ግን አንተ እግዚአብሔር ውሃ አለው በጣም ስማ። እንደ በግ እየጮኩ ስገባ በግን መስሎ ነበረ። በዛኛው ህይወቴ በግ ነበርኩ። ስጋ ምናምን በእናትህ እንደሱ አታድርገው። ወይ ማንኪያ አብሪኮ ምራቁን ይወጣል። አይዞህ ማንኪያ ይደርሳል። በቃ ሰላም በላቸው። እሺ ልጀምር። እሺ ያ ኒኮ ወንድማችን እንግዲህ እያብዬን የኔ ቅመም ተይዛብኛለች ስለታመመች ልጠይቃት ብሎ ዛሬ ሙክት ይዞ መጥቷል። ሙክቱም ያው አርደን እሱም አንድ ነገር እኔ አንድ ነገር እያብ አንድ ነገር ተርበን ነበረ እና ኒኮዬ በጣም ነው የማመሰግነው። መተህ ስለጠየቅልን አመሰግናለሁ። በቃ ብዙ ነገር ማውራት አልፈልግም። ከልብ አመሰግናለሁ ወንድሜ፣ ክበርልኝ። ይሄ እንግዲህ ኒኮላስን አመስግኝ። ብዙ ነገር ዋጋ ተከፍሎበታል። ዋጋ ተከፍቶበታል። በጣም ዞሯል ከተማ። አዎ እሱን ተሸክሞ ራሱ አስበከዋል። ክብደት በነገራችን ላይ በዘንቢል ነገር ላይ ያደርጉት ነበር። አልፈለኩም። እንደዚሁ ሰው እያየው እንዲመጣ ፈለግ። ለምን መሰለህ? ዋጋ መክፈል አለብህ። ገብቶሃል? በግበር ምሸተኝ በሰው እያደረገ እየሰደበክ ነው። ኧረ አታስቁኝ። ወዲያ ቆሰላችሁት እኮ። ቴንኪውን እኮ መቼስ ቴንኪው ይባላል። ታሞ ተይዞ ለመጣ ሰው እግዚአብሔር ያክብርልኝ እኮ። እሺ ያው እንግዲህ መተናል። ጤነኛ ነች፣ ተሽሏታል፣ በደንብ ተሽሏታል። እና እንደዚህ መሆኗ ስላየኋት እጅግ በጣም ደስ ብሎኛል። በነገራችን ላይ የሁላችሁም ወዳጃችሁን የቅርብ ሰው የሆነ ሰው ሁሉ ክፉ አይንካባችሁ ለማለት እወዳለሁ። በአቅራቢ ያለውን ሰው ደግሞ ሲታመም ሁላችሁም የመጠየቅ ልምድ ሊኖራችሁ ይገባልና ከበዛብኝማ በቃ አልዳንኩም እኮ ተመችቷት አልዳንኩም። ለማንኛውም እመቤቴ ቅድስት ድንግል ማርያም በምህረት እጇ ትዳብስሽ፣ ሙሉ ጤንነትሽን ክፉ እንዳይነካሽ። አይደለ ምንድን ነው የሚባለው? ጠላትም አያደርገውም አይደለ? እንደዚህ ጥሩ አይደለም። ህመም ስለሆነ ለማንም አንመኝም። ሰላም ጤና ለሁላችንም ይሁን፣ ለእናንተም ሰላም ጤና ሁሉ ይሁን። ወዳችኋለሁ። እንግዲህ ነገ ደግሞ እንገናኛለን አይደለ? ዛሬ ወዳችኋለሁ፣ አክብራችኋለሁ። እናንተም አክብራችሁ ስለተቀበላችሁ በጌን ስላጣጣማችሁ አመሰግናለሁ። ሰላም ሁኑልኝ ቤተሰብ።